ነጃት ነጃት እንዴ ነጃት ነጃት ምን ያደረክ ነው? ልጃችን የምንወደውን ዘፈን እየሰማ ማደግ የለበትም እንዴ? እኔ ወድ እየተራገጠ ነው። የኔ አንበሳ ልጅ እሱም ዘፈኑን ወዶታል። አርፎ መቀመጥ አልቻለም። አንቺ ለኔ ሁሉ ነገሬ ነሽ። ነጃት በህይወት አለ፣ በህይወት አለ። ይገርማል። በህይወት አለ፣ አልሞትክም። እሺ አደጋውስ? ምናልባት ካደጋው በኋላ ግን እኮ ቀብሬ ነበር። አንተ እኮ የኔ ባሌ ነህ። ፈጣሪ ሆይ ተመስገን። ፈጣሪ ተመሰገነ ይሁን። ተመስገን። ስሚ፣ እዚህ ምን ትሰሪያለሽ? ምንድነው? እየቀለድሽ ነው እንዴ ያለሽው ሴትዮ? ቆይ እንዴት ነው አይንሽን በጨው አጥበሽ እዚህ የመጣሽው? ማድረግ ያለብህን ነገር ታውቃለህ። ጠብቂ እሺ። አሁኑን የግድ ለመርት ማሳወቅ አለብኝ። ይገርማል። ይህን ሁሉ ዓመት ስጠብቅህ ነበር። አንተ ከሄድክ ጀምሮ አንተን ለመርሳት ያላደረግኩት ነገር የለም። ግን ልረሳህ አልቻልኩም። ምንም ባደርግ አልረሳውህም። መቃብርህን ቤት ያድርጌው ነበር። በህይወት ካለህማ ይሄን ሁሉ ዓመት ሲሄድ የነበረው የማን መቃብር ነበር? የማን መቃብር ነው የተመላለስኩት? ነይ የኔ ውድ፣ ራስሽ እንደዚህ አትኩጂ። ሁሌም እዚህ ነሽ። ይሄ ቤቴ ነው አባዬ። ያው መኖር ከተባለ እዚህ ነው መኖረው። እንደዛ አትበይ። የፈጣሪ ፈቃድ ነው። ወይኔ ነጃት፣ ለምን ብቻዬን ተውከኝ? ቤተሰቤ እኮ ነህ። ያላንተ በፍጹም መኖር አልችልም። ያላንተ ምንም አይደለሁም። ያላንተ ምንም ነኝ ልጄ። ወይኔ እኔ ትንሽዬ መልአክ፣ ለምንድን ነው ብቻዬን ተውከኝ? ካላንተ መኖር እኮ አልችልም። ካላንተ እኔ በጭራሽ መኖር አልችልም። ያ መቃብር ቆይ የማን ነው? የማን ነው? አለቃ ያሻር፣ መርት እንዴት ነው? ምን ተፈጠረ? ምን አሉ? ሰልማ ውዴ አንድ ነገር በል።
በቃ ነኝ እንቀመጥ። ነይ ተረጋጊ አክስቴ ዘሪ። ልጄን ጉድ አደረጉት እነሱ ናቸው። ቃላችንን ሰጥተናል ማለት የተፈጠረውን ነገር ተናግረናል። አሁን ተረጋግተን መጠበቅ ነው። ዝም ብለን የሚፈጠረውን ነገር እናያለን። አሁን ይሄ ለኔ ይገባኛል? እንደዛ አትበይ አክስቴ ዘሪን እባክሽ፣ እንደዛ አትበይ። ስሚ መርት ምንም ስህተት አልሰራም። ጮቤው የሙዞ ነበር። መርት ምንም ጥፋት አላጠፋም አይደለ አለቃ ያሻር? ትክክል ነሽ ውዴ። ለፖሊስ የተፈጠረውን ነገር በሙሉ ማስረዳት ችለናል። እንግዲህ ከዚህ በኋላ ያለው የፍትህ ሚዛናዊነት ነው የሚወስነው። መርት ከወንጀል ነፃ ሆኖ ይገኛል። አቤት ሙዞ ከቀዶ ጥገና ክፍል ወጣ? ኧረ እባክህ። እሺ አመሰግናለሁ። አዲስ ነገር ካለ አሳውቀኝ። እሺ ከሆስፒታል ነው። ሙዞን ቀዶ ሕክምና ክፍል አስገብተውታል። ጥሩ ሁኔታ ላይ አይደለም። ልጇ እስር ቤት የሚገባባት እናት ልሆን ነው። ወይ ፈጣሪ አድርገው። አክስቴ ዘሪን እንደዛ አትበይ እባክሽ። ይሄ ሁሉ የሆነው በዛች ልጅ ምክንያት ነው። ያቺ እባብ የሆነች ልጅ ግን ለዚህ ስራው አስከፍላታለሁ። ጠብቂ፣ አታስብ የኔ ውድ ልጅ። ለአንተ በደንብ በቀልልሃለሁ። የኔ ህይወት ተበላሽቶ ዝም ብዬ የምቀመጥ ይመስልሻል? ታያለ፣ ይህንንማ ዝም ብዬ አላልፈውም። ህይወቷን ምስቅልቅሉ ነው። አክስቴ ዘሪን እባክሽ። አክስቴ አሊዴ ጊዜ አለሽ እንዴ? ችግር አለ እንዴ ውዴ? የለም ምንም አልተፈጠረም። ለአንድ ለሁለት ሰዓት ልሸፍኝልኝ ትችላለሽ? አታስቢ፣ ይችላለሁኝ። አንቺ ግን ደህና አትመሲም። ንገሪኝ እስኪ ምንድን ነው ውዴ? አይ ምንም አልሆንኩም። አንድ የሚሄድበት ቦታ ስላለኝ ነው። ከቡራጋ እንድትሆኝ ፈልጌ ነው። በፍጥነት እመለሳለሁ። ሰላም ነው ፊዳን? የት ልትሄጂ ነው? እመቤት አይዳን፣ አንድ አስቸኳይ ስራ አለኝ። ትሰሚያለሽ? አንቺ መቼም ጣጣሽ አያልቅም ውዴ። ይሄ አልገባሽም እንጂ እኮ አንቺ እዚህ ቤት ውስጥ ሰራተኛ እኮ ነሽ። እንደፈለግሽ መውጣት መግባታችም ምን አይነት ንቀት ነው? ወይዘሮ ከሪማን ትመጣለች። እኔ ምንም ጊዜ የለኝም። ቡራክን ማን ሊይዘው ነው? ሃሊዴ አሁኑኑ ላይ ፈልግሻለሁ። አንቺ ቡራክን እያየሽው ነይ ውጪ! አንቺ እባብ ውጪ! የልጄን ህይወት ያበላሸሽ ቆሻሻ! አንቺ ምንም መፍረስ ሳይሰማሽ ሀብታም ወንድ ታማልያለሽ። ልጄ ግን ችግር ውስጥ ገብቷል። በአንቺ ምክንያት ነው። ሀብታም ወንድ በጣም የምትፈልጊ ከሆነ ለምንድን ነው ከልጄ ራስ ላይ የማትወርጂው? እሱ ምን ያድርግሽ? ለምን አትተዩም? አንቺ እየተረገምሽ ሴትዮ! ተረጋጊ እባክሽ ዘሪን። እንደዚህ አይደለም። እባክሽን ተረጋጊ። አይ ይሄ እንደሚሆን አውቅ ነበር። ኧረ ተረጋጊ እባክሽን። እባክሽን ተረጋጊ፣ እባክሽን ተረጋጊ። ተረጋጊ በቃ። አንቺም ልጅሽም ገደል መግባት ትችላላችሁ። እሱ ነው የማይሆን ነገር እያደረገ ያለው። ልጄ የአንቺን ችጋራም ልጅ ስትንከባከብ ነበር። እንዲያውም ለእስከዛሬው ተመስገን ማለት አለብሽ። ምንድን ነው የምታወሪው? ከልጄ ምንድን ነው የምትፈልጉት? ገና ከመጀመሪያ ሀብታም ወንድ እኮ ነው። ለምንድን ነው ልጄ የተቀለለችው? ምን አባቷ ፈልጋ ነው? ለምን አትተውትም? ከልጄ ራሱ ረጅ ብዬሻለሁ። ልጅሽ ምን አይነት ሰው እንደሆነ በደንብ ታውቂያለሽ። እና በሬ ስታንኳኪ እንኳን ምንም ማፍረት አልተሰማሽም? በገዛ ልጅሽ ነው እንደዚህ ሆንሽ። ወይዘሮ ዘሪ ማዬ፣ ኧረ እባክሽ፣ እባካችሁ እንዴት ትመቻታለሽ? ተረጋጉ፣ እንዴት በፊት ትመቻታለሽ? ኧረ እባካችሁ። በሷ ቦታ አንቺ ነበር መጠፍጠፍ የነበረብኝ። ስርዓትሽን ባስይሽ ጥሩ ነበር። አንቺ ማትረቢ! ይኸውልሽ ዘሪን፣ በጣም እያበዛሽ ነው። እሺ አሁን ከዚህ አካባቢ ሂጂልኝ። እውነቴን ነው። ዛሬ ግን አለቅሽ። ተረጋጉ። በቃ በቃ። ልክ አይደላችሁም። ሰልማ ይዘሻት ሂጂ። እና አክስቴ ዘሪን አለቅሽም። ትንሽ ተረጋጊ። አዎ ሂጂ፣ እንዳትመለሺ። የእናንተ ነገር በቅቶኛል። እሺ አጎቴ ያሻር፣ አቤቱ፣ ስለ መርት ላናገር ፈልጌ ነበር። መርት ችግር ውስጥ ነው።
እህቴ ፊዳን እህቴ ናፈቀችኝ። ናፈቀች እንዴ? ከዚህ በኋላ መናፈቅ አይኖርም። አያት ዛሬ ትመጣለች። አክስቴ ኤጄም እየመጣች ነው። ቡራካ አሁን ተመልሼ እመጣለሁ። እሺ እሺ። ታውቂያለሽ፣ ልጇ ጋር እስር ቤት ብልካት ጥሩ ነበር። ለማንኛውም አሲያን እንዴት እንደመታቻት አይተሃል አይደለ? ያቺ ሴትማ የእውነት እብድ ነች። እማዬ እባክሽን በቃሽ። ይበቃኛል አይደል? ራስሽ ማርቀስሽን አቁሚ። አጎቴ ያሻር የሙዞ ወንድም በኪር መርት ፍርድ ቤት ከመግባቱ በፊት ይሞታል ሲል ነበር። ወንድሙን እንደዚህ ያደረገውን ሰው በጭራሽ እንዲኖር አይፈቅድም። እኔም እንደዛ እንዳያደርግ ነበር መፈራው። ቆይ ምን ልናደርግ ነው? እንዴት ነው መርትን ማዳን የምንችለው? አላውቅም ውዴ። አንድ መንገድ እንፈልጋለን። ገንዘብ እንስጠው። ቆይ ስንት ብንሰጠው ነው ልናሳምነው የምንችለው? እሺ ካለን ጠይቀው እስኪ። በኪር ገንዘብ ይወዳል። ሊያስቆሙ የሚችለው ብቸኛው ነገር ገንዘብ ነው። ሰፈር ዞር ዞር እላለሁ። ያንን ገንዘብ የሚሰጥ ካለ ፈልጋለሁ። ለመርት ምን ያህል ገንዘብ መሰብሰብ እንችላለን የሚለውን እናያለን። ከዛ መጥቼ ወስድሻለሁ። መርት ጋር አብረን እንሄዳለን። እሺ ልጄ? እሺ። ቆይ አንቺ ልጅ ግን መቼም ቢሆን አትማሪም ማለት ነው? ሐሳብሽ አሁንም ቢሆን ከመርት ላይ ሊላቀቅ አልቻለም። አንቺ መቼም ቢሆን አትማሪም። አምላኬ ሆይ እርዳኝ፣ እባክህን እርዳኝ የኔ ጌታ። አዲስ ሆነብሽ? እንኳን ደህና መጣሽ ወይዘሮ ከሪማን። እንኳን ደህና መጣሽ። አመሰግናለሁ አክስቴ ሀሊዴ። እስቲ ንገሪኝ፣ እኔ ከሄድኩ በኋላ ቤቱ ሰላም ነው? ሁሉም ሰላም ነው ወይዘሮ ከሪማን። እሺ ኤጄ ውዴ፣ እንኳን ደህና መጣሽ የኔ ማር። አመሰግናለሁ አክስቴ ሀይደ። አክስቴ ውዴ፣ ስለዚህ ነገር ስንቴ ነው ያወራ ነው? መቼስ ካንቺ ብዙም አልተልቅም። እሺ በቃ አይዳን። ልክ ነው። እንደዚህ ሲሆን ይሻላል። ጉዞ እንዴት ነበር? በጣም ቆንጆ ነበር፣ ተዝናናን። ደስ ይላል ውዴ። እማዬ። አይዳን ልጄ፣ ውዴ እንዴት ነሽ? ደህና ነኝ እማዬ። ሰላም ነሽ? ደህና ነኝ እማዬ። አንቺስ እንዴት ነሽ? ያው ወንድሜ ወንድሜ ኤጄ
እንኳን ደህና መጣሽ። አመሰግናለሁ ወንድሜ። በሉ ወደ ላይ እንሂድ። እማዬ ለንደን እንዴት ነበር? ቆንጆ ነበር የኔ ውድ፣ ደስ ይል ነበር። ከልጄ ጋር ስናወራ ነበር፣ የልባችን እናወራን። ኤጄ ፖስት ያደረገችውን አይቼዋለሁ። አልዋሽሽም፣ በጣም ነው የቀናሁት። ግን ደግሞ ለ2 ቀን መምጣት ትችይ ነበር እኮ። ተይ እንጂ ኤጄ፣ እንዴት እንደሆነ ታውቂያለሽ። ለንደን የት ሄድብሻል? ሌላ ቀን ትሄጃለሽ አይደል ቶፕራክ? ውይ እማዬ፣ መጀመሪያ ይህንን ሰው እናሰናብት አይሻልም? እያወራችሁ ያላችሁት ስለ እኔ እንዳይሆን ብቻ። እሺ ተይ እንጂ ኤጄ። እሺ በቃ እየቀለድኩኝ ነው እማዬ። አይ አንቺ ማለት እኮ እንዴት ለምኝ እንዳስመጣውሽ እማዬ ታውቃለች። ቆይ አሁን እያልሽ ያለሽው እሱን ነው? አክስቴ ታውቂያለሽ፣ በጣም ቆንጆ ነሽ። ውይ ከምርህን ነው? በጣም ነው የማመሰግነው የኔ ቆንጆ። አንተም በጣም ደስ የምትል ልጅ ነህ። ከእቴ ፊዳን ጋር ሆነን እስክትመጪ ስንጠብቅሽ ነበር። ፊዳን ማነች? ቆይ የብሩክ ሞግዚት ናት። ከብሩክ ጋር መግባባት የሚችል ሰው አገኘው። ማለት የቶፕራክ ሁኔታ እና የኔ የሥራ ሁኔታ አይመችም። ብሩክን የሚንከባከብ ሰው ያስፈልግ ነበር። ተመስገን ተግባቡልኝ። ቆይ ንገረኝ፣ ፊዳንን በጣም ተወዳታለህ መሰለኝ አይደል? እኔ ውድ። አዎ እኔና ፊዳን ሁሌ እንጫወታለን እና ታውቂያለሽ፣ ካይትም አብረን አብረናል። ወይ ከምርህ ነው ውዴ? ከኔ ጋርም ሄደን ካይት ማብረር እንችላለን። እሺ ምን ታስባለህ? እንሂድ። ግን ከእቴ ፊዳን ጋር የሄድንበት ቦታ መሄድ ነው የምፈልገው። አባቴ ምንም ነገር አላስታወሰም። ያንን ቦታ ግን በደንብ አስታውሶታል። ወንድሜ ማስታወስ ጀመርክ እንዴ? እማዬ ምንም ነገር ማስታወስ አይችልም ስትል ነበር። ወይ በጣም ደስ ይላል አይደል? አዎ እንግዲህ ማለቴ ብዙ ነገር አላስታወስኩም። ትውስታ ነገር ነው፣ ትንሽ ነገር ነው ትዝ ያለኝ። ውዴ እኔ እተማመንብሃለሁ። ሁሉንም ቀስ በቀስ ታስታውሳለህ። እኔም ከጎን ነኝ። ግን ራስን አታስጨንቅ እሺ? ወይዘሮ ከሪማን ምግቡን አሁን እናቅርበው እንዴ? እጂ እርቦሻል አይደል? ወይ በጣም እርቦኛል። እና ክስቴ ሀሊዴ አንቺ ምግብ በጣም ናፍቆኛል። የምትወጃቸውን ምግቦች ነው ያዘጋጀውልሽ ውዴ። ሀሊዴ ጠረጴዛውን አስተካክዩ። ኤጄ በጣም እርቧታል። የትሩክ ምግብ ናፍቆኛል ስትል ነበር። እሺ ወይዘሮ ከሪማን አንተም እርቦሃል አይደል? እኔ ወድ ስሚ ኤጂ፣ አንድ ነገር ልንገርሽ። ሰርጉ ከትንሽ ቀን በኋላ እንደሆነ ታውቂያለሽ። ቶፕራክም ማሳመን አልቻልኩም። የሙሽራውን ሱፍ እስካሁን ማየት አልቻልንም። እባክሽ ወንድምሽ እንዳሳምነው አግዥኝ። ወንድሜ ሱፍ መልበስ ብቻ ነው የሚጠበቅብህ፣ ወይም አይዳን ትምረጥልህ። እሷ ፍላጎትን ታውቃለች። ለሰርጉ መቼስ ጅንሳት ልብስም አይደል? ወንዶች ሲባሉ ሁሉም አንድ ናቸው። ትክክል ነሽ እማዬ። አሁንም ጊዜ ያለንና ይሄ ነገር ብዙም የሚያሳስብ አይመስልኝም። አየሽ አይደል? ይሄንን ነው ምልሽ። አታስቢ አይዳን፣ እኔ አንድ መፍትሄ ያገኛለሁ። በቃ ምን ልለብስ ነው? ወይ ምን ማለት ነው? ቆይ አንተም የምትለብሰው የለህም እንዴ? አባትና ልጅ አንድ አይነት ናችሁ። በቃ በጣም ይገርማል። ና ጓደኛዬ፣ ምንም ምርመራ ምናምን አያስፈልግም። እርግጠኛ ነኝ ነጃት ነው። ከሱ ውጭ ማንም ሰው ይህንን አያውቅም። እባክሽን እመኝኝ። ፊዳን ስሚ፣ በጣም እያስጨነቅሽ ነው። ማለቴ በስልክ የማይሆን ነገር ስታወሪ ነበር። በብርሃን ፍጥነት እዚህ የመጣሁትም ለዛ ነው። ምንድን ነው ጓደኛዬ? አስቢው እስኪ፣ እንደዛ ሲያፏጭ ካየው በኋላ ማንም ሰው ሞቷል ብሎ በፍጹም ሊያምን አይችልም። ፊዳን ስሚ፣ ባልሽን እና ልጅሽን ከዓመታት በፊት ነው ያጣሽው። ታውቂያለሽ አይደል? መቃብራቸው አሁንም አለ። ላሳዝንሽ ፈልጌ አይደለም ይሄንን የምልሽ፣ የእውነት ከልቤ ነው። ምንም አላውቅም፣ እውነት አላውቅም። ከዚህ በኋላ ምንም ነገር ማለት አልችልም። እባክሽን እባክሽ፣ በዚህ ነገር መደናገጥ የለብሽም።
ማለቴ እሺ፣ ምናልባት አንቺ የምታውቂው ዘፈን ላይሆን ይችላል። ተመሳሳይ ነው ብለሽ አስበሽ ይሆናል። ምናልባት ድንገት መጥቶለትም ሊሆን ይችላል። ኡፍ፣ ምንም አላውቅም። መቃብሩን አስከፍተዋለሁ። ጓደኛዬ፣ በዚህ ነገር መቀጠል አልችልም። ላብድ ነው። ውስጤ ነጀት እንደሆነ ይነግረኛል። ውስጤን ደግሞ በደንብ አምነዋለሁ። ውዴ ስሚኝ፣ እንደ ዘረመል ምርመራ ቀላል ነገር አይደለም። እሱን ታውቂያለሽ አይደል እንዴ? ማንኛውም ሰው መቃብር ከፍቶ እንዲያ አይፈቀድለትም። አውቃለሁ፣ ግን አሁን ምንም አማራጭ የለኝም። እሺ፣ እንደዛ ከሆነ አድርጊው። ፍርድ ቤት መሄድም ሆነ ድምፅ ማሰባሰብ፣ ሁሉንም ነገር ይሄ ነገር እንዲያበቃ ማድረግ ያለብሽ ነገር ሁሉ አድርጊ ውዴ። ስሚ እና እስከዛ ቀን ድረስ ምንም ነገር ቢፈጠር አታስቢ እሺ? በጣም ተስፋ አድርገሻል። ምናልባት ይሄ ነገር ባይሳካ እንዲከፋሽ አልፈልግም ውዴ። እባክሽን ለሁሉም ነገር ትርጉም ለማግኘት አትሞክሪ ፊዳን። እሺ ቃል ትገቢያለሽ? ፊዳን መልሽልኝ። ቃል እገባለሁ። እሺ ጓደኛዬ፣ መመለስ አለብኝ። እሺ ልጋብዝሽ ግን አልቻልኩም። ቤት ውስጥ በጣም ሰው በዝቷል። ይቅርታ አድርጊልኝ። እውነት እሺ፣ ችግር ሌላ የለውም። ቀን እናደርገዋለን። እሺ ምንም ችግር የለውም። በዛ ላይ አደገኛዋና አስፈሪው አይዳንም አለች። አሁን ወደ ስራ ተመለሺ እሺ? ራሴ መሆን ያለበትን አደርጋለሁ። ወንድሜ መግባት እችላለሁ? ግቢ ሂጂ። ወንድሜ እንዴት እንደምነግርህ ምንም አላውቅም፣ ግን ምንም ነገር አለማስታወስህ እንዳለ ሆኖ እኔ የነበረውን እያንዳንዱን ነገር አስታውሳለሁ ወንድሜ። ልጅነታችንን፣ ከአንተ ጋር የነበረንን በጣም ጥሩ ጊዜ፣ ከማየ ጋር የነበራችሁን ጸብ ሁላ አውቃለሁ። ለአመታት እንዳልተያየን በደንብ አውቃለሁ። ግን ደግሞ ማወቅ የምትፈልገውን ነገር በሙሉ ጠይቀኝ ወንድሜ። የማስታውሰውን እያንዳንዱን ነገር ልነግርህ ዝግጁ ነኝ። አንቺንም አላስታውስሽም። ምንም ትዝታ የለኝም። ግን እህት እንዳለኝ ማወቁ በራሱ ደስ ይላል። አመሰግናለሁ። ይቅርታ፣ ቡራክ ሊያገኝሽ ፈልጎ ነበር። እምቢ ልለው አልቻልኩም። ና ስለመጣ በጣም ደስ ብሎኛል ውዴ። ስመጣ የነገርከኝ እህቴ ፊዳን የምትላት ሴት እሷ ናት እንዴ? አዎ። ይቅርታ፣ ዝም ብዬ ቆምኩኝ አይደል? እንኳን ደህና መጣሽ ቡራክ። በቃ ትንሽ ተጫወት፣ ስጨርስ እኔ ጋና። እሺ እሺ። ደስ የምትል ሴት ትመስላለች። በጣም ደስ ትላለች አክስቴ። እህቴ ፊዳንን በጣም ነው የምወዳት። አባዬም ደግሞ ይወዳታል። አይደል እንደ አባዬ? አዎ ደስ ትላለች። በፈጣሪ እኔ ላይ ስጠብቅሽ ነበር። አንቺ ግን እዚህ ነሽ ወይስ እኔን ላለማናገር ነው? በ15 ደቂቃ ውስጥ ሳሎን ካላገኘሁሽ ችግር ውስጥ ነው የምትገቢው። እሺ በቃ አትናደጂ፣ እንመጣለን። እማዬ፣ ለሰርጉ አንቺ ምንድን ነው የምትለብሽው? ለንደን አንቺን ለማግኘት ከመምጣቴ በፊት አንድ ቆንጆ ልብስ ገዝቼ ነበር። በጣም ቆንጆ ነው፣ ትወጀዋለሽ የእኔ ውድ ልጅ። አንተም ትወደዋለህ። እኔ ልሂድ አክስቴ። እኔን ጥለህ ወዴት ልትሄድ ነው? ቆይ እንጂ። በጣም ደብሮኛል አክስቴ። ከእህቴ ፊዳን ጋር ብጫወት ይሻላል። እባክህ ትንሽ ከኔ ጋር ቆይ ውዴ። እመለሳለሁ። አይዳን የት ነች? አንቺን ፍለጋ ሄዳ ነበር።
አሁን ትመጣለች። ከድርጅቱ ተደውሎላት ነው። በጣም ነው የሚያምረው። አይዳን ቆንጆ ነው። በጣም አምሮብሻል የኔ ልጅ። ሙሽሪት ከሰርጓ በፊት ቬሎዋን ለብሳ ሙሽራው ሊያያት አይገባም፣ መጥፎ እድል ነው ይባላል። ግን በእንደዚህ አይነት ነገር አላምንም። በዛ ላይ ያለንበት ሁኔታ ለየት ይላል። ልክ ነኝ አይደል? ይኸውልህ ቶፕራክ ውዴ፣ ጊዜ አናጥፋ። የሙሽራውን ሱፍ እንየውና አስተያየት እንስጥ። አዎ ልክ ነሽ። አሁን አይደለም አይዳን። አይዳን በጣም አምሮብሻል የኔ ውድ። እስኪ ዙሪ ባክሽ። አዎ ስታምሪ አበባ መስልሻል። ፊዳን ቆየት ልትሄጂ ነበር ልጄ? እኔ አንድ ጓደኛዬ ጋር መሄድ ነበረብኝ። አንድ የምናደርገው ነገር ስለነበረ ነው። እሸፍንልሽ ነበር ግን ወይዘሪት አይዳን ምን እንደምትል ታውቂያለሽ? አውቃለሁ አክስቴ አሊዴ፣ ምንም አታስቢ እሺ? ግቢ። አሲያ እንዴት ነሽ? እኔ እኮ እራት ልሰራልህና ስራዬ እንዳቆምኩ ልነግርህ ነበር። ቆይ ለምንድን ነው እንደዚህ ሊሆን የቻለው መርት? ቆይ ለምን ሆነ? ንገረኝ መርት፣ ንገረኝ። ይሄንን በፍጹም ማመን አልፈልግም። ሁሉም ነገር የሆነው በእኔ ምክንያት ነው። ድጋሚ ያስለቀስኩሽ አሲያ፣ ይቅርታ እሺ። አይ በአንተ ምክንያት አይደለም መርት፣ ይሄ ሆኖ በእኔ ምክንያት ነው። ብታይ በራሴ በጣም ተበሳጭቻለሁ፣ ግን ምንም ማድረግ አልችልም። እንደዛ ተይ እባክሽን። ከዚህ በኋላ ከዓይንሽ እንባ ሲወርድ ማየት አልችልም አሲያ። በራስሽ አትናደጅ። እንዴት አልናደድም መርት? ለእኔ ስለተከራከርክ ነው እዚህ የተገኘኸው። ይቅርታ መጠየቅ ያለብኝ እኔ ነኝ እኮ። አሲያ እስኪ ስሚኝ፣ በደንብ ስሚኝ፣ ዓይኔን እይ። ሁሉ ነገር ነሽ፣ ይገባሻል አይደል? ከጭንቅላትሽ ላይ አንድ ጸጉር ቢጎድል ዓለምን በእሳት ነው ማጋየው። በአንቺ የመጣብኝን ማለፍ አልችልም። አስቢው፣ የምንገነባውን ቤት አስቢው፣ ህልማችንንም አስቢው። ተይ ራስሽ ላይ ተስፋ እንዳትቆርጪ በፍጹም። ራስሽ ላይ ተስፋ እንዳትቆርጪ እሺ? ምንም ነገር ማሸነፍ እንችላለን አይደል? አብረን እስካለን ድረስ ምንም ነገር አያሸንፈንም አሲያ። ምንም ነገር። ቡርሳ ያለው የመኪና መሸጫ ሲዘጋ ወደ ሰፈሩ ተመለሰ። ከተመለሰ ብዙም አልቆይም። ሰፈራቸው ውስጥ ያለ አለቃ ያሻለ የሚባል መካኒክ እየሰራ ነው።
ሰፈር ውስጥ ያሉት ሰዎች እንደሚሉት አለቃ ያሻር ለመርት የሰርግ ስጦታ ብሎ ሱቁን ሰጠው። እንደዛ ነው የሚሉት። እና ስለዚህ ሰርጉ መቼ ነው? እሱም ቢወስኑ ኖሮ አሁኑ ይጋቡ ነበረ። ግን እናቶቻቸው እንደዚሁ በቀላሉ አይለቋቸውም። ይሄ ተወጋ የተባለው ሰውዬ ማን ነው? ሰውየው ሙዛፈር ይባላል። የበኪር ወንድም ነው። በኪር ላይ ልትተማመን አትችልም ይላሉ። ምንም የማይገመት ሰው ነው። ፈጥኖ ገንዘብ ስለ መስራት ብቻ ነው የሚያስበው። ግን አሁን ላይ ለወንድሙ መበቀል ይፈልጋል አለቃ። ጸቡ በምንድን ነው የተነሳው? ማሄር፣ ጸቡን ያስጀመረው ምንድን ነው? በአንተ ምክንያት ነው አለቃ። በአንተ ምክንያት ማለት? አንተ ወይዘሪት አስያን እዛ ሰፈር ስታደርሳት የበኪር ወንድም ሙዞ አይቶህ ነበረ። ልታገቢኝ ፍቃደኛ ነሽ? ደህና መሸሽ አሊ። እንዴት አመሸህ? ትፈቅድልኛለሽ? እንደዚህ ረዥም ሰዓት የምታየው ቦታው ናፍቆሽ ነው አይደል? ውይ በጣም ናፍቆኛል። ያው እንደ ቤት የሚሆን ምንም ነገር የለም። በተለይ የምትወጃቸው ሰዎች ካሉበት። ታውቃለህ፣ በጣም የሚከብደው ነገር እሱ ነው። ወንድሜን ለአመታት አይቼው አላውቅም እና ብዙ ነገር ተፈጥሯል። ለአንቺ በጣም ከባድ ነው። እንግዲህ ምን ልበልሽ? የምትፈልጊው ነገር ካለ ብቻ አላውቅም። ማውራት ከፈለግሽ ምንም አታስቢ፣ ከጎንሽ ነኝ። አመሰግናለሁ አሊ። ትንሽ ደክሞኛል። ረዥም መንገድ ነው የተጓዝኩት። ሌላ ቀን በደንብ እንጫወታለን። እሺ? ደህና ደር አሊ። ደህና ደሪ። ፊዳን ውዴ፣ ክፍልሽ ሳጣሽ በጣም ጨንቆኝ ነበር። እዚህ ነው እንዴ ተኛሽው? እንቅልፍ ወስዶኝ ነው አክስቴ አሊዴ። እመቤት አይዳን አልጠየቀችሽም አይደል? ከቡራክ ጋር ተኝቼ አላየችኝም አይደል? አይ አላየችም። ምንም አታስቢ። ብታይማ ኖሮ አሁን ሽብር ትፈጥር ነበር። ታችን ያለችው እሷ ስራ ስላላት ተብሎ ሁላችንም እንደ ሻማ ቀጥ ብለን ቆመናል። እየፈለግሽውን ነገር አድርጊ። ስራዋ ዛሬ አያልቅም። በይ ማሂር፣ ምን አዲስ ነገር ሰማህ? አቶ አድናን፣ አለቃ ያሻር ትናንትና ለመርት ከሰፈሩ ሰው ገንዘብ ሲያሰባስብ ነበረ። የደም ገንዘብ ነው። በኪርን በገንዘብ ሊያሳምኑት ሊሞክሩ ነው። ሆስፒታል ያለውስ ጉዳይ? ከእኛ ሰዎች መሃል አንደኛው እዛ ነው። አታስብ፣ ሁሉም ነገር በቁጥጥራችን ስር ነው። በተለይ ወይዘሪት አስያ። ጥሩ፣
በቃ ሁሉንም ነገር አሳውቀኝ። ችግር የለውም አለቃ። ሰላም። እንኳን ደህና መጣችሁ አለቃ ያሻር። እኛ መሀል የሰበሰብነው ገንዘብ አለ፣ ግን ትንሽ ነች። አመሰግናለሁ። መርት እንደምንም ከእስር ቤት በተቻለ ፍጥነት ቢወጣና ወደ ስራ ቢመለስ ጥሩ ነው። አዎ ፈጣሪ ያድርገው ያድርገው። ሁሉም ነገር ይስተካከላል። መርት ወደ ስራም ይመለሳል። እድሜ ላንተ። ከባድ ጊዜ ላይ ነው የደረስክለት። መርት ይህንን ውለታን መቼም አይረሳውም። በቃ እኛ እንሂድ። ይቻላል። አመሰግናለሁ። ፈጣሪ ባርካችሁ። እናመሰግናለን። ጎረቤቶቼ እንዴት ጥሩና መልካም ሰዎች ናቸው። ፈጣሪ ባርካችሁ። ቁጭ በሉ ቁጭ በሉ። አይ አለቃ ያሻር፣ ብዙም አያቆየንም። እናመሰግናለን። አትጨነቅ። ገንዘቡ በቂ ነው አለቃ ያሻር? አላውቅም ውዴ፣ እንግዲህ አብረን የምናየው ይሆናል። እኔም ላግዛችሁ። ፈጣሪ ይርዳ አለቃ ያሻር። ባታስታውሰን ኖሮ እኮ እኛም አናስታውስም ነበር። የኔ ሀሳብ አልነበረም፣ የአሲያ ሀሳብ ነው። እሷ ነች። አየህ አይደል፣ መጀመሪያ ልጄን የማይሆን ነገር አድርጋ ችግር ውስጥ ከተተችው። ከዛ ገንዘብ የመሰብሰብ ሀሳብ አመጣችና ጀግና ለመሆን ሞከረች። ምንድን ነው የምታስበው አለቃ ያሻር? እሷ አይደለች እንዴ ችግር ውስጥ የከተተችው? እና አሁን እሷ እኛን ልታግዘን ነው? እንታዩ ውዴ ታዩ። አሴ ብቻዋን ሾርባውን ትቀቅል። ቁንጣሪ ጨው ራሱ አንሰጣትም። በይ ልጄ ነይ አሁን እንሂድ። ቆይ ተረጋጊ አክስቴ ዘሪን፣ ነይ እናውራ። ዘሪን ምን እንደምትይ ግን ይታወቅሻል። ስሚ አስቢ፣ ለአሲያና ለመርት ስትይ እንደዚህ አይነት ነገር ማድረግ የለብሽም እያልኩሽ ነው። የእሷን ውለት አልፈልግም አለቃ ያሻር። በይ ነይ እንሂድ። አክስቴ ዘሪን ቆይ። ዘሪን ቆይ አንዴ። አክስቴ ዘሪን ለምንድን ነው እንደዚህ የምታደርጊው? ቆይ እኔ ምን አደረግኩ? ስሚ አክስቴ፣ ይሄ መርትን ለማዳን የተሰበሰበ ገንዘብ ነው። አልገባኝም። አሲያ ሐሳቡን አመጣችሁ፣ አለቃ ያሻር ሐሳቡን አመጣው። ምን ለውጥ አለው? ዋናው መውጣቱ ነው። የኔ ደደብ ልጅ፣ አሴ መርትን እንድታድነውና ጀግና እንድትሆን ነው የምትፈልጊው? አይ አሲያ ላይ ውለታ ይኖርበታል ብለሽ ነው የምታስቢው? እና ከዛ ይለያዩም። በፍጹም እንደዛም አይሆንም። አሁን ገና ማሰብ ጀመርሽ። ምን ልናደርግ ነው አክስቴ ዘሪን? የሰበሰብነውን ገንዘብ ለዛ ሰውዬ አንሰጠውም። ለእሱ በመስጠት ፋንታ ለመርት ጥሩ ጠበቃ ለመፈለግ ብንጠቀምበት ይሻላል። ከገባባት ጣጣ የሚያወጣው ጠበቃ ያስፈልገዋል። ጠበቃ አቶ ዮሱፍ እኛ ድርጅት ነው የሚሰራው። እደውልለታለሁ። ደዊ፣ ጥሩ ሀሳብ ነው። እውነት አርቀሽ ነው የምታስቢ። ይቺ የማትረባ ልጅ መጣች። ቆይ ስሚ፣ እንደ አንቺ አይነት ሰይጣን ልጅ አይቼ አላውቅም። ምን አይነት ሰይጣን ነው ውስጥሽ ያለው? አንቺ መጀመሪያ ልጅን ችግር ውስጥ ከተትሽው። ከዛ ሰፈር ገንዘብ የመሰብሰብ ሀሳብ አመጣሽና ከዛ መላክ ለመምሰል ሞከርሽ። እውነት እገልሻለሁ። አንቺ ማትረቢ ልጅ ማን እንደሆንኩኝ በደንብ አሳይሻለሁ። አክስቴ ዘሪን እባክሽ ተረጋጊ። ከዚህ በኋላ የልጄን የመርት ስም አትጥሪ። የልጄ ስም በአንቺ አፍ አይጠራም። እሺ? አሁን ሂጂ። በመኪና የሚያሽከረክርሽ ሀብታም ጋር ሂጂ። የመርትን ስም እንዳትጠሪ። ስሙ በአንቺ ርካሽ ቆሻሻ አፍ አይጠራም። እሺ? ከዚህ በኋላ የልጄን ስም ስታነሽ እንዳልሰማሽ። ነይ በቃ ይበቃል። ተረጋጊ እባክሽ። ውዴ ደህና ነሽ? እንዴት ዋላችሁ? ሰላም። አሁንስ ምን ማድረግ እንዳለብኝ አላውቅም። ራት ላዘጋጅ፣ ቡና ላፍላ፣ ቤት ላጽዳ። ኡፍ። እኔ ላግዝሽ የምችለው ነገር ካለ ንገሪኝ። እሺ፣ አግዝሻለሁ። የምርሽን ነው? አዎ። ለምን እነዚህን ይዘሽልኝ ሳሎን አትሄጂም? ሳሎን ግን ማን አለ? ሙሉ ቤተሰቡ እዛ ነው። ስንት ሲኒ ቡና እንዳለልኝ